አላበዛችሁም እንዴት ለምንድን ነው ማተራራው ያጠፋው ነገር አንድ እያልሽ ነገር ለሁሉም መልሳለ ልብ ስላለኝ አወራሻለሁ ከዛሬ 7 ወር በፊት ሄድክ ቆይ ተረጋጉ የመዳም ቅመሞች ማለት ነው። ይሄን ቪዲዮ ያሰማኋችሁ ምክንያት አለኝ እኔ ማለት ነው። ምክንያቱም ታንትና ብሩኬ ይዟት ስለመጣው ሴት ስለዛ ብዙዎቻችሁ እየተንጫጫችሁ ስለነበረ እስኪ ለእናንተ ዛሬ የምሰጣችሁ መልስ ተከታተሉ እስከ መጨረሻው ድረስ ማለት ነው። ይሄን ቪዲዮ ግን ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ትተርፍ ይበልልኝ። ሁላችሁንም ያለ ህዝነት ረህመት አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁ። እንግዲህ በአዲስ ቪዲዮ የመጣሁት ምንድነው ሁላችሁም ታንትና በጣም ተወዛግባችሁ ብሩኬ እንዴት እንደዚህ ያደርጋል ሀይሚ ላይ ምናምን ብዙዎቻችሁ ያላችኋላችሁ። መጀመሪያም ቪዲዮውን ያስገባሁላችሁ ምናልባት በደንብ ያላዳመጣችሁ ልጆች ካላችሁ ለዛ ነው ማለት ነው። ታንትና ሀይሚዬ ያለችውን ሰምታችሁታል። ተትናንት ወዳ ማለት ነው ታንትና ታይሆን ተትናንት ወዳ አንተን እኔ እናትህ አይደለሁም ወይም እኔ እግዚአብሔር ነው ምንድነው አይደለሁም ያንተን ገበና የምደብቅበት ምክንያት ምንም ነገር የለኝም ምንም አልደብቅልህም እያለችው ነበር ማለት ነው። አንድ ሰው ማለት ነው በተሰብ አንድ ሰው ትዳርም ላይ ሆነ ጓደኝነትም ላይ ሆነ ምንም ላይ ትቀመጥ ግዴታ የዛን ሰው ያጠፋውን ጥፋት መሸፈን ያለባት ማናት? ሴት ናት። እሱ ማን ነው? እሷ ትታጠፋ ማን ነው መሸፈን ያለበት? እሱ ነው አይደል? ስለዚህ ተሸፋፍ ነው ማለፍ ነው ያለባቸው ወይስ እናት አይደለም? ሚስት ወይም ጓደኛ ማለት እናትም ሁሉ ነገር ናት። ተናት ማለት ተናት ምንም ማትተናነስ ናት እናት ማለት ነው። ሚስት ማለት ነው። እና ስለዚህ ሀይሚዬ ትንሽ አነጋገሬ በጣም ችግር አለባት። በጣም ትቸኩላለች ነገሮችን። ስለዚህ ብሩኬ ደግሞ እንደዛ ነው ያልሽው። እኔ እንደ ወንዶቹ እንደ ማንኞቹም ወንድ እንደዚህ ዝም ብዬ መላላጥ ምናምን ነገር አልፈልግም አልወድምም። ስለዚህ ሁላችሁም ይሄን ነገር ደግሞ ታውቁታላችሁ ጥንቅቅ አድርጋችሁ ብሩኬን ማለት ነው። የማታውቁት የላችሁም። ምክንያቱም አሁን አንድን ዛፍ በምንድን ነው ይበዛበታል፣ አንድን ዛፍ ተወደቀ ብዙ ምሳሮች ይበዙበታል የሚባል አባባል አለና ስለዚህ የእናንተ አሁን እንደዛ ነው እያላችሁ ያላችሁት ማለት ነው። ምክንያቱም ብሩኬ ምንም ጥፋት አላጠፋ። በመጀመሪያ አጥፍቷል። በመጀመሪያ ያጠፋው ምክንያት ምንድነው? ከልጅቱ ጋር መገናኘቱ፣ ልጅቱን ከበር ማረጉ፣ እንደገና ደግሞ ልጅቱ አርግዣለሁ ብላ ስለመጣች የሱ ጥፋት ነው ማግኘቱ ምናምን ነገር ሀይሚ መደበቁ ማለት ነው። ያ በደንብ አድርጎ ጥፋቱ ነው። ግን ከዛ በተረፈ ባለው በአንድ እንሁን ሀይሚ እያላት አንድ እንሁን ክፍተት አትፍጠሪ እያላት ነበረ። ከዛ እንደዛም እያለች እንደዛም እየለመናት እንደዛም እያላት አልፈልግም አለችው። ምክንያቱም የተረገዘው ልጅ ነው ሌላ ነገር እኮ አይደለም። ወይ በሽታው የሚሆነ የማይለቅ ነገር አይደለም። ልጅ ደግሞ ያድጋል፣ ይለቃል። እንደውም በረከት ነው ልጅ ማለት። ገንዘብ ብዙ ገንዘብ አግኝተው ግን ልጅ ያላገኘዋሉ አይደል? እሷም ነገር ምንም አታውቅም። ይኑራት አይኑራት አላህ ነው የሚሰጣትም የሚነሳም አይደል? ስለዚህ ልጅ ነው ሌላ ነገር እኮ የለውም። በረከት ነው ልጅ የሚጠላ ሰው እንጃ ምን እንደሆነ ምንም ልላችሁ አልችልም እዚህ ጋር በነገራችን ላይ ማለት ነው። እና ያን ነገር ማሰብ አለባችሁ። ማንኛችሁም ሰው ማለት ሰው ሆኖ የማይሳሳት የለም። ይሳሳታል፣ ወላሂ ይሳሳታል። ሰው እናጠፋለን፣ በጣም ብዙ ጥፋቶች እናጠፋለን፣ በጣም ብዙ ነገሮች። ብሩኬ ደግሞ እሷን አለማጣት እሷን አለመለየት ቲል ነው ነገሮችን እሷ እንድታቅ ያልፈለገው ማለት ነው። እዩንም ያገኛት ምክንያቱን ተናግሯል፣ ሁሉንም ነገር ተናግሯል። እና እዚህ ጋር ታልተረዳችሁ ምንም ጓደኝነት ምንም ፍቅረኝነት ምንም አይነት ነገር የላቸውም ማለት ነው። እና ይሄን ነገር ብታስተካከል ጥሩ ነው አሁንም ቢሆን ማለት ነው። እና ስለዛ አሁን ላይ ደግሞ ሴት ይዞት ይመጣ ጀመረ። ሴት እንዲህ ሀይሚዬ አኮንም እንዲህ ሀይሚዬ በነገራችን ላይ በጣም ጎበዝ ልጅ ናት፣ ጀግና ናት። ግን አነጋገሯ በጣም ልብ ይሰብራል። እውነት ልብ ብላችሁ ተመልከቱት። እናንተ ማለት ማሰብ ያለባችሁ ምንድነው በራሳችን ቢሆን በእኔ ቢሆን ይሄን ነገር የምትለው ወይም በእኔ ወንድም ላይ ቢሆን የሚባል ነገር አለ ማለት ነው። እና የምትናገራቸው ነገሮች በነገራችን ላይ በጣም ይደብራሉ እውነት ለመናገር ማለት ነው። እና ብሩኬ ደግሞ በጣም ታጋሽ ነው። በጣም በቃ ዝም ይላል አንዳንድ ጊዜ ብቻ እንትን
እንድልበት ብቻ እንትን ይላል እንጂ እንደዚህ እንደሷ እንትን ብሎ አይናገርም በነገራችን ላይ ማለት ነውና እንደዚህ አይነት ነገሮች ደግሞ በጣም ይደብራሉ። ደግሞ ቪዲዮ ላይ የሚቀሩ ነገሮች ናቸው አይደል እንዴ? ስለዚህ ያን ነገር እንደዛ ማድረግ የለባትም ብዬ ነው የማስበው እኔ በራሴ ማለት ነው። የእናንተን አስተያየት ደግሞ ፈልጋለሁኝ ማለት ጠፋ ከሆነ ይሄ ነገር ማለት ነው እና ምንም አላጠፋም። ይዞ የመጣውም የምትሆነውን ሴት የምትመቸው ሴት ተሆነች በቃ ይቀጥላል ማለት ነው። እሷ አልፈልግም ብላ ከቤት አስወጥተዋለች አይደል? ከአንድም 2-3 ጊዜ ለምኗታል፣ በደንብ አድርጎ ለምኗታል፣ በሚበቃው ልኩ ማለት ነው። ግን እሷ የምትፈልገው አይደለችም። እንደውም በቃ ያልሆነ ነገሩን እያወጣ እንትን የምትልናትና ስለዚህ ጀግንነቷ አስተሳሰቧ ሁሉ ነገር ጥሩ ቢሆን በጣም አነጋገር ላይ በጣም ትቸኩላለች። ምንም ነገር እንዳላሳለፉ ምንም እንደማታውቀው ምንም በቃ ይሆናል የለ እንደሚንዘላዘል ሰው ምናምን ነው አርጋ ምስለው ማለት ነው እኔ ታስባት ማለት ነው። እና ስለዚህ ይሄ ነገር ደግሞ በጣም ይደብራል እውነት ለመናገር ማለት ነው። እና ሲልኳ ልጨርስላት ብሎ ነው እንግዲህ ሴት ያመጣው እንጂ እውነት ተልጅቱ ጋር ሊኖር ወይም የሆነ በቃ ሌላ ከሷ ጋር ፍቅር ሊጀምር አይደለም ብሩኬ። እርግጠኛ ነኝ እኔ እነግራችኋለሁ፣ እርግጠኛ ሆኜ ማለት ነው። እና እኔ ሁለቱንም እገድፋለሁ በነገራችን ላይ ማለት ነው። ብሩኬም ሀይሚም አንድ ናቸው ለእኔ። ግን እዚህ ጋር ግን የምትናገራቸው ነገሮች በጣም ዋጋ ያስከፍላሉ። ሀይሚ የምትናገራቸው ነገሮች በጣም ዋጋ ያስከፍላሉ። ምክንያቱም እንደዚህ አይነት ወንድ ልጅ እንደዚህ በቃ ዝቅጥ አድርጎ መናገር እንደዚህ በቃ እናቱ አይደለሁም ጭራሽ እናቱ አይደለሁም ማለት ይደብራል። ሆነን ለመናገር ሴት ልጅ እኮ እናትም ሁሉ ነገር ሆና እንድትገኝለት ነው አይደል? እንዲ አንድ ወንድ ልጅ ትሆነኛለች ለትዳሬ ብሎ የሚይዛት ማለት ነው። ወደፊት የልጆች እናት ትሆናለች፣ እኔን ታስተዳድረኛለች፣ ልጆችን ታስተዳድራለች ብሎ ነው አይደል እንዴ? ስለዚህ ያን ነገር በደንብ አድርገች ማሰብ አለብሽ ማለት ነው ሀይሚዬ። ማለት አሁንም ቢሆን ከአሁንም በኋላ የምትናገራቸውን ቃላቶች ብትጠነቀቂላቸው ጥሩ ነው ብዬ አስባለሁ። ምንም እኔ ፕራንክም ይሁን ስራ ይሁን ብቻ ትናንትናም ተናግሬያለሁ በነገራችን ላይ ማለት ነው። ነገሮችን በቃ አስቡ፣ ተጠንቅቃችሁ አውሩ ማለት ነው። ትታወሩ ነገሮችን በቃ ያልሆኑ ቃላቶች አታውጡ። ምክንያቱም ይሄ ቪዲዮ ተቀማጭ ነው፣ ለልጅ ይደርሳል፣ ለልጅ ይደርሳል፣ ለብዙ ነገር የሚደርስ ነው እና ስለዚህ ነገሮችን ብታስቡ ጥሩ ነው ብዬ ነው የማስበው። ምክንያቱም እንደዚህ እኮ ነው ሰው እዚህ ደረጃ መዳራራስ በጣም ይደብራል ማለት ነው። እና ብሩኬ ደግሞ ሴት ምን እንዴት እንደሆነ እንዴት አድርጎ እንደማምጣት አሳይሻለሁ ብሎ ነበረ። ስለዚህ ያን ነገር ደግሞ አደረገው ማለት ነው። እንግዲህ እንደዛ ይዞ የመጣው ሴት ወይ ፈልጎ ከሀይሚ ውጭ ወይም ሌላ ነገር አይደለም፣ ግን ስለተናገረችው ነገር በዛ ነገር ተናዶ ነው ማለት ነው። እና ስለዚህ አሁንም ቢሆን ሀይሚን አይተዋትም እርግጠኛ ነኝ። ግን ነገሯን ለማስተማር መሰለኝ ማለት የምትናገራቸውን ነገሮች አሉ የለ እሱ ላይ የምታረጋቸው ጫናዎች፣ የምታወራቸው ወሬዎች በጣም ስለሚደብሩ በቃ ያንን ለማስተማር ነው። ሌላ ነገር ምንም ሊያደርግ አይደለም ብሩኬ በነገራችን ላይ ማለት ነው። እና ሰምታችሁ ከሆነ ከሀይሚዬ ጋር ራሱ ይህን ያህል አመት ሲኖሩ 2ኛ አመታቸው እንግዲህ ማለት ነው። ምንም አይነት ግንኙነት የላቸውም ከፍቅር ውጭ ማለት ነው። እና ትናንት ወዲያ ነው መሰላለን ትናገራን ነበር። ከዛ እኔም ፈልገህ ትመጣለህ ምናምን እያለችው ትትለው ተንበርከት ትለምነኛለህ ትትለው ለምንድን ነው የምለምንሽ ምን ስለሆንሽ ምናምን ብሏታል አይደል? ከዛ መጨረሻ ላይ እኔ ስለሆንኩ እያለች ትትለው በርዶኝ እንድታቅፊ ነው ሌላ ምን ፈልጋለሁ ከቺ በርዶኝ እንድታቅፊ ነው ወይ ነው ያላት አይደል እንዴ? ይሄን ነገር ሰምታችሁታል ብዬ አስባለሁኝ። እና ስለዚህ ብሩኬ እሷን ለማስተማር እሷ በቃ ይሆናል ሌለ ልብ እንድትገዛለት ነገሮች እንድታስብ ቆማ እንድታስብ ነው እንደዚህ አይነት ነገር ይዞ የመጣው ማለት ነው። ማለት ሴት ይዞ የመጣው ለዛ ነው ብዬ ነው የማስበው። ምክንያቱም 10 ሴት አለ 20 ሴት አለ ምናምን እያለች ነበረ። አንደኛ ነገር፣ ሁለተኛ ነገር ደግሞ ያው አነጋገሯ በጣም ይደብራል። እውነት እሱ ብዙ ነገር ነው የሚያደርግላት እውነት ለመናገር ማለት ነው። እሷም አብራ ለፍታለች፣ አብራ ብዙ ነገር ሆናለች። ግን በቃ ያን ነገር የሚያስብ ሰው በቃ አነጋገሩ ላይ በጣም የሚደብር ነገር ቃላቶች መናገር በጣም ይደብራል። እውነት ለራሳችሁ በቃ አሰቡ። እናንተ ራሳችን እኮ ናችሁ። ራሳችሁን ወግናችሁ ሌላ ሰው አትስሙ፣ ማንንም አትስሙ። ግን ራሳችሁን ወግናችሁ አዳምጡት። እንደገና ደግሞ በወንድማችሁ ላይ ቢሆን ይሄ ነገር ወይም በልጃችሁ ላይ ቢሆን ምንድን ነው የምታስቡት እናንተ? እስኪ ይሄንን መልሱልኝ ቤተሰብ። እና ስለዚህ ይሄ ነገር ይደብራል። እና በነገራችን ላይ እንግዲህ ልትማርበት ትችላለች፣ ወይም ነገ ደግሞ ሌላው እንዲዛ ልመጣ ትችላለች፣ አይታወቅም። ሀይሚዬ ደግሞ ማለት ነው። እና በልግ ግን ቤት ይፈርሳል በነገራችን ላይ ማለት ነው። ቤት
ይፈርሳል እንጂ ቤት አይቀጥልም። እና ስለዚህ እልክ ባትገባቡ ጥሩ ነው። የምትናገሯቸው ነገሮች በደንብ እያስተዋላችሁ ብትነጋገሩ ጥሩ ነው ብዬ ነው የማስበው። እንግዲህ ብሩኬ ደግሞ በቃ ለኔ የምትመጠነኝ ሴት ናት ካሁን በኋላ በቃ ጥሩ ከሆነች ለኔ መልካም ሴት ከሆነች እያየን ወደ ፍቅር እንገባለን ነው እያለ ያለው ማለት ነው። እና እንግዲህ ደግሞ ያንን ወደ ፍቅር መግባቱን ትተኸው አስተምረህ ተተማረች በቃ መጨረሻ ላይ ያው መልቀቅ ነው ማለት ነው። እና ይህን ነው የሚመስለው። ግን እንደዛ አይነት ነገሮች በጣም ይደብራሉ። ሌላ ሴት በሴት ላይ ማምጣት በጣም ይከብዳል፣ ይደብራል፣ ያስጠላል። ቢሆንም ግን ደግሞ ላነጋገሯ ለሀይሚዬ በጣም አድርጎ ያስተምራታል ብዬ አስባለሁ። ይገባል ይሄ ነገር ማለት ነው። እና እውነት ራሱ የምርም ካደረገው ራሱ ጸጸት ይሆናታል ለሷ ብዬ ነው የማስበው እኔ እውነት ለመናገር ማለት ነው። እና እኔ ሀይሚዬን ጠልቻ አይደለም፣ ግን በቃ ይሄ ነገር በቃ እንደዛ ነው የሚሆነው ማለት ነው። እና አሁን ብዙዎቹን ትናንትና በጣም ትንጫጩ ነበረ። በጣም 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 እንደ ሀይሚዬ ማን አለ ምናምን እያላችሁ ነበረ። ስለዚህ እናንተ ደግሞ ማሰብ ያለባችሁ ልብ የሚሰብር